የቂያማ ቀን ቺን ዱንያ አላህ በችሎታው ዳቦ ያረጋታል የሚል ሐዲስ ሰምቼ ነበረ። ሶሒህ ነው? አዎ ሐዲሱ በመሰረቱ ሶሒህ ነው። ቡኻሪና ሙስሊም ሌሎችም የዘገቡት ነው። ነገር ግን ማዕናውን በተመለከተ ዑለሞች ተኻልፈዋል፣ ብዙ ብለዋል። ረጅም ሰዓት ይፈልጋል ማብራራት። እንደ ሐዲስ ግን አዎ ሐዲሱ ሶሒህ ትክክል ነው። ያውም ቡኻሪና ሙስሊም የዘገቡት ሐዲስ ነው። ማዕናው ምንድን ነው የሚለው ላይ ግን ዑለሞች እጅግ በጣም ብዙ ብለዋልና ያን ሁሉ ማለት አሁን አይቻልም። እኽቲሷር የገይቡ ጉዳይ የአኼራ ጉዳይ ነው። ሁሉን ነገር ማድረግ የሚችለው ጌታ የቂያም ቀን አላህ ተባረከ ወተዓላ ምድርን እንደ አንድ ዳቦ ያደርጋታል ተብሎ የቂያም ሜዳ ላይ ፍርድ እስኪሰጥ ድረስ ሙእሚኖች እንዳይራቡ ለሙእሚኖች መመገቢያ ትሆናለችም ተብሏል በአንዳንድ ዘገባ። በሌላ በኩል ምድር ወደ እሳትነት ትቀየራለች አልተባለም ወይ? ይህ ነው ነገሩን ያሰፋው። የውመ ቱበደሉል አርዱ ገይረል አርዲ ወሰማዋት ተብሎ ሁሉም ይሆናል በአላህ ቁድራ። ዋናው ሐዲሱ ሶሒህ መሆኑን ማመን ነው። ከተጋጨብህ እንዴት ላስማማው ማለት ነው ያለብህ። አዎ የቂያም ቀን ምድር እንደ አንድ ዳቦ ትሆናለች ተብሏል። በምሰሶ መሃል ላይ መቆም እንዴት ይታያል? አንዳንድ ጊዜ የተወሰነ ሰው በምሰሶ መሃል ቆሞ ሶፍ ሳይሞላ ከኋላ ሌላ ሶፍ የሚሰሩ አሉ እና እንዴት ይታያል? አይቻል መሆን ያለበት